በአሜሪካ ሰዎችን ለሞት የዳረገ ከፍተኛ ቅዝቃዜ እየተሰማ ይገኛል። በተባለው መሰረት ይሄው አስፈሪስ ነው። ይሄን ይመስላል። የሚበላ የሚጣ ነገር የለም። ያማክል ሶር ጨር ብሏል። አውሎ ንፋስ የተደበላለቀበት ቅዝቃዜው It is brutal. It is bone chilling and it is dangerous. ተፈጠረ የተባለው ጉዳይ ምንድነው? እንመለከተዋለን። Please take it seriously. Stay off the roads and check in on your neighbors. In New York City, the mayor saying at least 6 people died because of the storm. ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ ይሁንላችሁ። ዛሬ ይዤላችሁ የመጣሁት በአሜሪካ ስለተሰማው ከባድ የሆነ ቅዝቃዜ እስከ 30 ሰዎች ህይወታቸውን ያጡበት ነው እየተባለ ስላለው የተፈጠረው ነገር ምንድነው የሚለውን አስቃኛችኋለሁ። በተባለው መሰረት ይሄው አስፈሪስ ነው። ይሄን ይመስላል። ሀገር ሙሉ እስ ነው። እግረኛና አስፋልት እስከማይለይ ድረስ ማለት ነው። እና ለካ ወደው ማለት ለፈረንጆቹ ጣጣችሁን በጊዜ ጨርሱ ያሉት ምክንያቱም አሁን ዶ ችግር ያምጣ እንጂ ቤት እኩል የሚከደው። It's been over 24 hours since we lost electricity. የተፈጠረ በተባለበት በአሜሪካ እንደዚሁም በካናዳም ጭምር ነው ይሄ ነገር እየተሰማ ያለው። አንዳንድ አካባቢዎች ካናዳ ላይ ያላችሁ ሰዎች እስቲ ምንድነው የተፈጠረ ያለው ወገኖቻችን እየተሰማ ያለው ነገር ጥንቃቄ እየተባለ ያለው ነገር የት አካባቢ ምን ተሰማ እናንተ ካላችሁበት አንፃር እስቲ የሰማችሁትን ነገር ኮሜንት ያረጋችሁ መረጃ መለዋወጥም ጠቃሚ ነው። አዲስ ሆናችሁ ሰብስክራይብ ያረጋችሁ ቪዲዮውን ላይክ ያረጋችሁ ለሚጠቅማችሁ መረጃውን ሼር ያረጋችሁ እንድትካተሉ እጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። እስካሁን ድረስ ከ30 በላይ ሰዎች ከባድ ቅዝቃዜን ተከትሎ መሞታቸው፣ በርካታ በረራዎች መሰረዛቸው፣ ብዙ ሰዎችም ማብራት አልባ መሆናቸው እየተነገረ ይገኛል። የተፈራው ነገር ጀምሯል። ይሄን ይመስላል። የተፈራው ነገር ጀምሮ ስቴት ዲፓርትመንት ከፍተኛ የሆነ ዋርኒንግ ሰጥቶናል። The cold has already killed more than a dozen people. Is more trouble than it's worth. Journeys are being cut short or barely beginning. And going out on foot in New York seems to be only for the well. ይህም ከ200 ሚሊዮን በላይ ሰዎችን ይነካል የተባለ ማስጠንቀቂያ አትንቀሳቀሱ በየቤታችሁ ሁኑ የሚል ማሳሰቢያም እየተሰጠ ይገኛል። ነገራችን ላይ አየር ሁኔታ ለየት የሚያደርገው ከባድ ንፋስ የቀላቀለ ስቶርም ያለበት መሆኑ ነው። በፈረንጆቹ ዊንተር ሲዝንን ተከትሎ የሚመጣ የበረዶ መውረድ አለ ስኖ ሲዝን የሚባል ነገር ግን አሁን የምንመለከተው ከፍተኛ ቅዝቃዜ ነው። በአንዳንድ አካባቢዎችም እስካሁን አይተው የማያውቁት ታሪካዊ የሆነ ቅዝቃዜ የተመለከቱ እንደሆነ ነው የሚነገረው። ዳብል ዲጂት ኔጌቲቭ ዲግሪ ውስጥ መግባቱ ነው እንግዲህ በዲግሪ ሴልሲየስ እየሰማን ያለ ነው። Arctic siege has taken over our state and many other states across the nation. And the snowstorm we've been expecting is now underway, but it is brutal. It is bone chilling and it is dangerous. And that danger can hit unexpectedly. It lights it. ተመልከቱ። TV crew and interviewee had to duck for cover from a falling tree in Tennessee. ቃለ መጠይቅ ያደረጉ ባለበት ሁኔታ ነው እንግዲህ የወደቀባቸው። እንደዚሁ የበረዶ ክምሩ ከፍተኛ የሆነ እስከ 78 ሴንቲሜትር ድረስ 31 ኢንች ድረስ የሚደርስ እንደሆነ ነው የበረዶ ክምሩ እየተነገረ ያለው ማለት ነው። ይህ ከባድ የቅዝቃዜ ሁኔታ ስኖው ስቶርም ዊንተር ስቶርም እያጠቃለለ ያለው የትኞቹ አካባቢዎች ነው የሚለውን ስንመለከት ሳውዘርን ስቴት ላይ ያሉትን ቴክሳስ፣ ሚሲሲፒ፣ ሉዚያና፣ ቴኔሲ ስቴቶችን የሚያጠቃልል እንደዚሁ ሚድዌስተርን ስቴት ኦሃዮ፣ ኢንዲያና፣ ኢሊኖይስ የተባሉትንም ይመለከታል። እንደዚሁ ኒውዮርክ፣ ፔንሲልቫኒያ፣ ኒው ኢንግላንድ፣ ኖርዝ ኢስት እና ሚድ አትላንቲክ ላይ ያሉትንም ስቴቶች የሚያጠቃልል ነው። የከባድ የአየር ሁኔታ ምን እያስከተለው የሚለውን ስንመለከት የመጀመሪያው ሞት እያስከተለ ነው። ይሄ ነገር ሲሪየስ ነው እባካችሁ አንዳንድ ጊዜ ያው የተለመደ ነው የሚል ያበሻ አባባል አለ። ይሄ ነገር ሲሪየስ ነው፣ ሰዎች እየሞቱበት ነው። እስካሁንም ድረስ ከ30 በላይ ሰዎች መሞታቸው ነው እንግዲህ የተነገረው። ለምሳሌ ከሞቱት ህፃናት መካከል 3 ህፃናት የበረዶ ኩሬ ውስጥ ገብተው ነው እዛ ውስጥ ድሮውንድ ሆነው ነው ሰምጠው ነው ህይወታቸው ያለፈው። እንደዚሁ ደግሞ 2 የ16 ዓመት ሴቶች በቴክሳስ ሆነው የበረዶ መጫወቻ መንሸራተቻው ላይ ሆነው በሚጫወቱበት ሰዓት ከዛፍ ጋር የተጋጨ ከመኪና ጂፕ ጋር እሱ ያው እንትን ብሏቸው ነው
አንዷ ወዲያው ህይወቷ ሲያልፍ፣ ሌላኛዋ ደግሞ ክሪቲካል ኮንዲሽን ላይ ሆነ ወደ ሆስፒታል መወሰዷ ነው እየተነገረ ያለው። ተመሳሳይ በአርካንሳስ የ17 ዓመት ታዳጊ ይህንን እየተጫወተ በነበረበት ሰዓት በወደቀ ዛፍ ነው እንግዲህ ህይወቱ ያለፈው ማለት ነው። ያው ንፋስ ስላለ ዛፍ የመውደቅ ነገር ስላለ መኪና የምትነዱ ሰዎችም ማሳሰቢያ እየተሰጠ ያለው ከእንደዚህ ጋር ነው። ያው ንፋሱ ጋር ተከትሎ የመጣ ያለው አደጋ የምንመለከተው ነው ማለት ነው። ሌላው ሃይፖተርሚያ በተባለ ችግር ምክንያት ህይወታቸውን ያጡ ሰዎች እንዳሉም እየተነገረ ይገኛል። ሃይፖተርሚያ ማለት ሰዎች ያጣነው ኢነርጂ በፍጥነት መተካት ከምንችለው በላይ ሲሆንብን ማለት ነው። ይሄም ቅዝቃዜ ስላለ ሰውነታችን እየቀዘቀዘ ሲሄድ ያንን ቴምፕሬቸር ቦዲያችን መጠበቅ ሲያቅተው የሙቀት መጠናችንም ከ35 በታች መውረድ ሲጀምር ይሄም መሆን የነበረበት የሰውነታችን ቦዲ ቴምፕሬቸር መሆኑ ቀርቶ ከ35 በታች ሲሆን ለአደጋ እንጋለጣለን፣ እስከ ሞት ድረስም ያደርሳል ማለት ነው። በዚህ ምክንያትም ያው ከባድ የአየር ሁኔታ በመኖሩ ህይወታቸውን ያጡ ሰዎች እንዳሉም እየተነገረ ይገኛል። ሌላ ከባድ የአየር ሁኔታውን ተከትሎ እየተሰማ ያለው ነገር ከኮቪድ በኋላ ታይቶ በማይታወቅ መልኩ የበረራ መሰረዝ ተሰምቷል። A private jet that tried to leave Maine during the storm crashed on takeoff. 7 of its 8 passengers died. ተሳፋሪዎችን ጭኖ ሲያኮበክብ የነበረ አንድ አውሮፕላን በበረዶ ምክንያት ባጋጠመው ችግር ከጫናቸው 8 ሰዎች 7ቱ ሰዎች ሞተዋል። በተለይም ባሳለፍነው እሁድ ዕለት 11619 ወደ አሜሪካ የሚገቡ እንደዚሁ ከአሜሪካ የሚወጡ ፍላይቶች ተሰርዘዋል ማለት ነው። እንደዚሁ 6157 ፍላይቶች ላይ ዲሌይ ተከስቷል። ሰኞ ዕለት ትላንትና 6269 በረራዎች ተሰርዘዋል ማለት ነው። እንደዚሁ በዛሬው ዕለት ይህንን መረጃ እስከማቀርብበት 1570 በረራዎች ተሰርዘዋል። ይሄ የሚያሳየው የአየር ሁኔታ ምን ያክል ከባድ እንደሆነ ነው ማለት ነው። ስለዚህ ወደ አሜሪካ ለመብረት የተዘጋጃችሁ፣ ከአሜሪካ ለመውጣትም ያሰባችሁ ሰዎች እንደዚህ አይነት ነገር የበረራ መሰረዝ በከፍተኛ ሁኔታ ስላለ እንዳትስተጓጎሉ መረጃዎችን መመልከት አስፈላጊ ነው ማለት ነው። የአሜሪካ ኤርላይንስ ነው ከፍተኛ በረራውን የሰረዘው የሚል መረጃ ነው ይወጣ ያለው። አንዳንድ አካባቢዎችም የእንቅስቃሴ ገደብ ተጥሎባቸዋል። አትንቀሳቀሱ፣ ባላችሁበት ሁኑ። ተማሪዎችም በርቀት ትማራላችሁ፣ ትምህርት ቤት በአካል መምጣት አይኖርባችሁም፣ አይጠበቅባችሁም የሚል ነገርም ተሰምቷል። ጭራሽ ደግሞ አንዳንዱ ሰው ቀድሞ ማሳሰቢያውን ሲሰማ ሱፐርማርኬቱን ሄዶ ዱቄት አድርጎታል። መግዛት ያለበትን ገዝቶ በቃ እንቅስቃሴ ስለሌለ በሚል እንደዚህ አይነት ዝግጅት ሲያደርግ ነበር። ሰው ከቤት መውጣት እስከማይችልበት ደረጃ አስፈሪስ ነው ይመጣል ተብሎ ሰው በመጣበቅ ነውና እንደምታዩት መንገዱን ጨው ብቻ ተበትኗል። በዛ ላይ አስቤዛ ልገዛ ብዬ አንድ ዩት ፎቶዎቹን የሚበላ የሚጣ ነገር የለም። ያ የሚያክል ሰው ጭር ብሏል። ሰው ቀርሞ ነው የገዛው አስቤዛውንና ምን ያስፈሪስ ነው የሚሆን። ኮቪድ የነበረው የሆነች አይነት ስሜት የመጣበት ነገር የመጣባቸው አካባቢዎች እንመለከታለን። አንዳንዶቻችሁ ደግሞ ምግቡን ገዝተ ነው ለሳምንት ብለን ገዝተ ነው በቃ ከቤት አትወጡም የሚል ስሜቱ ሲመጣ ጭንቀቱ እንደዚህ ብሉ ያስብላልና በልተን ጨረስ ነው የሚልም ነገር ደግሞ ኢንስታግራም ምን ላይ ሶሻል ሚዲያ ስትለጥፉ ተመልክተናል። አዎ ለማንኛውም በዚህም በዛም ያው ምን ያክል አስቸጋሪ የአየር ሁኔታ የሰዎች ህይወት ላይ ተፈጥሮ መቀያየር እንደሚያመጣ ነው እየተመለከትን ያለ ነው። መብራት የጠፋባቸው ሰዎችም አሉ። በአሜሪካ እስከ 1 ሚሊዮን የሚጠጉ ሰዎች መብራት አጥተዋል። በዚህ ከባድ ያውሎ ንፋስ በቀላቀለ በረዶ ምክንያት አሁን ላይ ይህንን መረጃ በማቀርብላችሁ ሰዓት እንኳን 554557 ሰዎች በላይ መብራት ጠፍቶባቸዋል። በዋነኛነት በቴኔሲ 178342 እያለ ሚሲሲፒ፣ ሉዚያና፣ ቴክሳስ፣ ኬንታኪ ነው የምትሉት፣ ጆርጂያ፣ ሳውዝ ካሮላይና፣ ቨርጂኒያ እነዚህ አካባቢዎች በደረጃቸው መብራት አልባ የሆኑ አካባቢዎች ሆነዋል ማለት ነው ያሉ። ይህን የመሳሰሉ ችግሮች የተሰሙ ይገኛሉ። በአንዳንድ አካባቢ ያው ከዚህ በፊት ሲጥል ከነበረው የበረዶ አይነት ሁኔታ ወጣ ያለ ለአመታትም አይተን አናቅም ያሉትን በረዶ እያዩ ይገኛሉ። ከዛ ጋር በተያያዘ አንዳንድ አካባቢዎች ደግሞ ጫወታ ይህንንም በረዶውን ወደ ጫወታ መቀየርም ይታያል። ያው ስኖው During a weekend when brutal winter weather impacted millions, many across the country tried to at least have a little fun. In Texas, an Austin woman skied down the street.
And a snowboarder near Dallas got a dropping a whopping 56 centimeters of snow. ቦል መስራት ምን መስራት ያው የበረዶ ጨዋታዎች አሉ የተለያዩ ሸርተት ምናምን እንደዛ አይነት ጨዋታዎችንም እያዘወተሩ ይገኛሉ ነገር ግን እንዳይረሳ አሁንም ቤተሰቦች የምትጫወቱ ካላችሁ ዛፍና የመሳሰለው እንቅስቃሴ ያለበት ነገር እባካችሁ ጥንቃቄ አድርጉ ወደ ዩቲዩብ ቤተሰቦቼ መረጃው ይሄንን ይመስል ነበር ስለተከታተላችሁኝ ከልብ አመሰግናለሁ የሁሉ ፈጣሪ አድራጊ የሆነው ሲፈልግ ማብራት ሲፈልግ ደግሞ ማጥፋት የሚችለው ንፋሳትን የሚቆጣጠር ምድርና ሰማይን የዘረጋ ሁሉን በእጁ የሆነ እግዚአብሔር ነውና ይሄንን ነገር እግዚአብሔር ያረጋጋል ከዚህ ጭንቅና መከራ ያስወጣችሁ እላለሁ ያው በሚፈጠሩ ነገሮችም መረጋጋት መረጃዎችን እየሰሙ አስፈላጊውን ነገር መተግበር ከምትኖሩ ሰዎች የሚጠበቅ ነውና መልካሙን ሁሉ እንዲያሰማን እመኝላችኋለሁ በቀጣይ አዝናኝ አስተማሪ ፕሮግራሞች ለመገናኘት ያብቃን አሽሩካ ነበርኩኝ አመሰግናለሁ